ሰላም ጤና ይስጥልኝ። በዚህ ቪዲዮ ለኦንላይን ስራ ጠቃሚ የሆኑ ምክሮችን የማጋራችሁ ይሆናል። ከራሴ ታሪክ ጋር እስከ መጨረሻው እንድትከታተሉና እንድትጠቀሙ እየጋበዝኩ፣ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮውን ላይክ በማድረግ ጀምሩ። ኦንላይን ስራ እንዴት መቀጠል አለብን፣ ምን አይነት ፊድባክ ከኦንላይን ስራ እናገኛለን፣ ምን አይነት ጥቅሞችን እናገኛለን የሚሉና ኦንላይን ስራ ላይ ምን አይነት ቻሌንጆች አሉ፣ ምን አይነት ነገሮች ሊገጥሙን ይችላሉ፣ ክፍያ መንገዶቻችን ምን አይነት መሆን አለባቸው የሚሉ ነገሮችን በደንብ በጥልቀት የማወራላችሁ ይሆናል። ኦንላይን ስራ ላይ እንግዲህ የተለያዩ የሚገጥሙ ቻሌንጆችን የምንወጣበት የራሱ የሆነ ሜተድ አለ። ከዛ በተጨማሪ ደግሞ የራሱ የሆነ ጥቅምም አለው ጉዳትም አለው። ስለዚህ ያንን እንዴት ማኔጅ እንደምናደርግ በዝርዝር የማወራላችሁ ይሆናል። እስከ መጨረሻው መከታተል እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮውን ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እንገባለን። ስድስት ዓመት ቆይቻለሁ ኦንላይን ላይ። ይሄንን ሁሉ ዓመት ስቆይ ግን የተለያዩ ቻሌንጆች ነበሩ። እነኚህን ቻሌንጆቹን ኦፖርቹኒቲዎቹንም ጭምር ዛሬ ዘርዘር ባለ ሁኔታ የሚገልጽላችሁ ይሆናል። ኦንላይን ስራ የጀመርኩት ከኮቪድ በፊት ነው። ግን ያኔ ገባ ወጣ ነበር ስራ ስሰራ የነበርኩት። ልክ ወደ ኮቪድ መጀመሪያ ላይ ስራዎች ሁሉ ክሎዝድ ሲሆኑ ወደዚህ ገብቻለሁ። ሲገባ ግን በተዘጋበት አጋጣሚ እጄ ላይ የነበረው ይሄ ብቻ ስለነበር ወደዚህ ገባው እንጂ ማንም እንደሚያስበው ፕላን አድርጌ ዛሬ እናንተ ፕላን አድርጋችሁን ለመግባት እንደምትሞክሩት ፕላን አድርጌ ነገሮችን አሟልቼ ማቴሪያል አዘጋጅቼ አይደለም። እጄ ላይ የነበረው እሱ ብቻ ስለሆነ አማራጭ ስለሌለኝ ወደ ኦንላይን ገባው። ግን ከዛ በኋላ ወጥቼ ከምሰራው ይልቅ ኦንላይን ላይ የማገኘው አሪፍ ሆኖ አገኘሁት። ከዛ በኋላ ለመቀጠል ወሰንኩ ማለት ነው። ስለዚህ በዛን ታይም በጣም ብዙ አይነት ቻሌንጆች አሉ። የመጀመሪያው ቻሌንጅ ፔመንት ሲስተሞች በጣም አስቸጋሪ ነበሩና ኢትዮጵያ ውስጥ ይህንን ሲስተም የሚቀበል አንድ ባንክ ብቻ ነበር፣ እሱም አዋሽ ባንክ። አዋሽ ባንክም የተለያየ ሰርድ ፓርቲ ፔመንት ሲስተም ተጠቅሞ ነው የሚቀበለው። የዛን ጊዜ ያን ቻሌንጅ ለማለፍ የሰራሁትን ገንዘብ ከ6 ወር በኋላ ነው ያወጣሁት፣ ማውጫ መንገድ አጥቼ ማለት ነው። ስለዚህ እንደዚህ አይነት ቻሌንጆች አሁን ላይ የሉም። አሁን ላይ ለእናንተ ሁሉም ነገር ፍሪ ነው፣ በጣም እጅ በእጅ የሆነ ነገር ነው እና እኔ እንግዲህ ባክግራውንዴን በፊት ተናግሬያለሁ፣ አሁንም ልደግምላችሁ እችላለሁ። ከገጠር ነው። ኦፖርቹኒቲ አልነበረኝም በዛን ሰዓት። የገጠር ልጅ ሆኜ ዩኒቨርሲቲ ጆይን ሳደርግ አማርኛ እንኳን በትክክል ለማውራት እድል አልነበረኝም። ከዛ ተነስቼ የአርሶ አደር ልጅ ነኝ። ደግሞ ኢንስትሩመንት ማሟላት በጣም ከባድ ነበር። ፒሲን ያገኘሁት 3ኛ ዓመት ዩኒቨርሲቲ ተማሪ ሆኜ ነው። ከዛ በተጨማሪ ደግሞ የተለያዩ ኦንላይን ይሄ ኢንተርኔት አክሰስ ለማድረግ ሬጅስትራል አካባቢ ሄጄ ሌሊት ከ5 ሰዓት በኋላ ነው ፍሪ የሚሆነው ኢንተርኔት። ያኔ ነው የምጠቀመው እና ይሄ በስልክ ሆትስፖት አብርተን ምናምን ኮኔክት የምናደርገው ነገር በዛን ታይም አይታሰብም እና በዛን ሰዓት ነው እኔ የኦንላይን ስራ ስሞክር የነበርኩት እና ከግቢ እንደወጣው እንደዚህ አይነት እድል የሚመክረኝ ሰው ቢኖር በጣም ብዙ እድል የማግኘት እድል ነበረኝ። ከግቢ እንደወጣው በፊልዴ ለመስራት የተለያዩ ኦፖርቹኒቲዎችን ሲጠቀም ነበር። በቀን 50 ብር ተቀጥሬ የቀን ስራ የሰራሁበት ታይም አለ። ብየዳ ስራ ለ3 ዓመት በቀን 50 እና ማክሲማም ከሄደ 80-70 ብር እየተከፈለኝ ሰርቻለሁ እና ከዛ ተነስቼ ነው ወደ ራሳችን የሚባለው ነገር ይሄ ወደ ራሴ ኮንትራት ወስጄ መስራት ምናምን ለመድኩ። ከዛ ያንን እያደረግኩ ያለው ነው ኮቪድ በመሃል ክሎዝ ሲያደርግ ወደ ኦንላይን ስራ በደንብ ሽፍት ያደረግኩት እና አሁን ላይ ኦንላይን ስራ ስሩ ሲባል ቀልድ አይደለም። ከየትኛውም አይነት አማራጮች ያሉ ኦፖርቹኒቲዎቹን አሳያችኋለሁ። እነኚህ ኦፖርቹኒቲዎች ምንድን ናቸው?
በራስ ላይ ሌላ አለቃ አይኖርም። ያ ማለት የራስን ታይም ራስን ማኔጅ የምታደርገው ልክ እንደ አለቃ ጠዋት 2 ሰዓት ገብተህ ማታ 11 ሰዓት ካልወጣህ የሚል የሚያዝ ሰው የለም። አንተን በተመቸ ሰዓት ትገባለህ፣ ቁጭ ብለህ ትሰራለህ። ከዛ ሲደክምህ ተነስተህ ወጥተህ ሪላክስ አድርገህ ማታ ላይ መምጣት ትችላለህ። የተለያዩ ኦፖርቹኒቲዎች አሉ ማለት ታይም ቤዝድ ሆኖ እንኳን እናንተ ማመቻቸት ትችላላችሁ። ለምሳሌ አንድ ፕሮጀክት ስትወስዱ 24 ሰዓት ታይም ፍሬም ቢሰጣችሁ በ24 ሰዓት ውስጥ መጨረስ አለባችሁ ከተባለ ያንን ከወሰዳችሁ በኋላ እናንተ በቀን እንቅልፍ ተኝታችሁ ማታ መስራት ትችላላችሁ። ወይ የሆነ ሰዓት ላይ ናፕ እረፍት እያደረጋችሁ እየተዝናናችሁ ተመልሳችሁ መታችሁ መስራት ትችላላችሁ። እንደ ቋሚ መንግስት ሰራተኛ እናንተን የሚያዝ ሰው የለም እዛ ቦታ ላይ። ግን 24 ሰዓቷን ጠብቃችሁ ማስረከብ የሚባለው ማለት ነው። ልክ እንደዛ አሁን እኔ ሪኮመንድ የማደርጋችሁ እንደዛ አይነት ስራዎችን እንድትሰሩ በተለያየ መንገድ ኦንላይን ስራ ምን አይነት ጠቃሚ እንደሆነ እየነገርኳችሁ ነው። ከዛ በተጨማሪ ደግሞ የራሳችሁንም ስራ ወጣ ብላችሁ የምትሰሩትን ስራ መስራት ትችላላችሁ ማለት ነው። ኦንላይን ስራ ለመስራት በቀን 3 ሰዓት እና 4 ሰዓት ኢንቨስት ብታደርጉ ሌላውን ታይም ደግሞ የራሳችሁን ስራ መስራት ትችላላችሁ ማለት ነው። ልክ እንደዛው ራሳችሁንም አፕግሬድ የምታደርጉበትን ጎን ለጎን ትምህርት መማር ትችላላችሁ። ይሄንን ስታደርጉ ለመማር ለመስራትና ወጥቶ ደግሞ ለመዝናናት ወይም ሌላ ስራ ለመስራት ታይም በጀት ማድረግ ትችላላችሁ ማለት ነው። ያን ያክል የተጋነነ ነገር አያስፈልግም። ባለው ማቴሪያል መጀመር ትችላላችሁ። ለምሳሌ ስልክ ሊሆን ይችላል፣ ፒሲ ሊሆን ይችላል። በእጃችሁ ባለው ኢንተርኔት ደግሞ ካገኛችሁ የመስመር ብሮድባንድ ቢሆን አሪፍ ነው። ካልሆነ ግን ስልክም ላይ ፓኬጅ ገዝታችሁ መስራት የምትችሉት ነገር በጣም ብዙ ነፍ አለ። ምን ልላችሁ ነው ዛሬ ባላችሁ ነገር መጀመርን ምርጫ ብታደርጉ አሪፍ ነው። ኦንላይን ስራ በመሰረቱ ዛሬ ጀምራችሁ ዛሬ ሳክሲድ ላታደርጉ ትችላላችሁ። ዛሬ የሰራችሁትን ስራ የዛሬ ወር ሊከፈላችሁ ይችላል። ትዕግስት ይጠይቃል። ትዕግስት ሊኖራችሁ ግድ ነው። ዛሬ ስለሰራችሁ ዛሬ ተከፍሏችሁ ዛሬ ስኬታማ መሆን አይቻልም። ዛሬ የጀመራችሁት ነገር ዛሬ ይከፈላል ማለት አይደለም። ስለዚህ ይሄን ነገር አውቃችሁ መግባት አለባችሁ። አንድ አይነት ስራ አይደለም። ኦንላይን ላይ ትላንት የሰራችሁትን ዛሬ ላትደግሙ ትችላላችሁ። ነገ የምትሰሩት ነገም ኤክስፔክት የሚደረገው ሌላ ነው። ስለዚህ ራሳችሁን በየጊዜው ከጊዜ ጋር አፕዴት ማድረግ መቻል አለባችሁ። ያ ካልሆነ ቻሌንጅ በገጠማችሁ ሰዓት ከጊዜ ጋር አፕግሬድ ባለማድረጋችሁ ምክንያት ራሳችሁን እያጣችሁ ከገበያ እየወጣችሁ ነው የምትሄዱት። ስለዚህ ከጊዜ ጋር ራሳችሁን አፕዴት ማድረግ ልመዱ። መማር ሁል ጊዜ መማር ወሳኝ ነገር ነው ለእናንተ። በየጊዜው በየሰዓቱ መማር የሚባል ነገር ያስፈልጋል። ማለት ተምሮ የበቃ ሰው በኦንላይን ስራ ሂደት የለም። ዛሬ የምታገኙት ስራ ሌላ መልክ ይዞ ነው፣ ሌላ ኢንስትራክሽን ይዞ ነው። ነገ ያንን መድገም አትችሉም እና ስለዚህ የምትማሩበትን ዌብሳይትም ቦታም መምረጥ አለባችሁ። ከዛ ደግሞ ዩቲዩብ ከሆነ ዩቲዩብ ላይ ዛሬ ምን አይነት ታይትል እማራለሁ፣ ነገ ደግሞ ምን አይነት ታይትል እማራለሁ የሚለውን ነገር ፊክስድ ማድረግ አለባችሁ። በኤአይዎቹም ከሆነ በቻትጂፒቲ፣ በጀመናይ፣ በተለያዩ ኤአይዎች የምትማሩ ከሆነ ያንንም ፊክስ አድርጋችሁ ታይትል ሰጥታችሁ ጊዜ ሰጥታችሁ ታይም ፍሬም ውስጥ ማስገባት መቻል አለባችሁ። ካልሆነ በጣም በተለያየ ነገር በተለያየ ፍጥነት ከገበያ ትወጣላችሁ። ለምሳሌ የዛሬ 5 ዓመት የጀመርኩት ስራ ትራንስሌሽን ነው፣ የቋንቋ ስራ ነው። ዛሬ ግን ያ ስራ የለም፣ ኦልሬዲ በቃ ከገበያ ወጥቷል። ኤአይዎች ያን ቦታ ሪፕሌስ አድርገውታል። አምና እንኳን የጀመርኩት ለመስራት ብዬ ዝግጅት ላይ ያለው ቪዲዮ ኤዲቲንግ ስራ ዝግጅት ላይ ያለው ኤአይ ወስዶታል ኦልሬዲ። ያ ስራ አምና በነበረው ፍላጎት ዲማንድ አንጻር ዘንድሮ በጣም ቀንሷል እና እንደዛ አይነት ታይም ፍሬም እንዲሆኑ ስራዎች አሉ። ካልሆነ በጣም በተለያየ ነገር በተለያየ ፍጥነት ከገበያ ትወጣላችሁ። እንግዲህ በሌላ ቪዲዮ ደግሞ
ስለ ታይም ማኔጅመንት እና የተለያዩ ነገሮችን ደግሞ ይዤ የምመጣ ይሆናል። የዛሬ ቪዲዮን ይሄ ይመስላል። ይሄን ቪዲዮ ከወደዳችሁ ላይክ ማድረግ እንዳረሱ፣ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳረሱ፣ የተለያዩ ፈልጉት ነገር ካለ ኮመንት ላይ አሳውቁ። በዛ ኮመንት መሰረት የተለያዩ ጥያቄዎችን ስትጠይቁ ያንንም የሚመልስላችሁ ይሆናል። እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።